ዛሬ ላንቺ ምርጥ ሰርፕራይዝ ነው ያዘጋጀነው እና ይሄንን ሰርፕራይዝ ደግሞ ለማዘጋጀት ዛሬ እንግዲህ ከፊት ለፊታችን ብዙ ህዝብ አለ፣ ከጀርባችን ደግሞ የሚያምር ዲኮር አለ። ይሄንን ነገር ለማየት እንደጓጓሽ በእርግጠኝነት አልጠራጠርም እና ከፊት ለፊትም ከኋላም ከፊት ለፊት ብዙ ህዝብ ነው ያለውና ተዘጋጂ አይንሽን ለመክፈት እና በጣም ጥሩ ሰው በጣም ደስ የምትይ ሰው ስለሆንሽ መልካምም ሰው ስለሆንሽ ነው ይሄንን ነገር የምናደርገው ማለት ነውና 1 2 3 እስከተሳምሽ ያከለፍኩሽ የብቻዬ ውልግባ ክብሬ ያንሲ ደጅ ደጁን ያስረሳሽ ልበልሽ እፎይ እንድል በምን ቋንቋ በምን ፊደል አስምሬበት በቀይ ደሜ እወድሻለሁ ደጋግሜ። ዛሬ አንሰማው ይሄንን አበባ ደብቀ እንደውም ይሄን ብንሰጠው ጥሩ ነው። በቃ ግን ሁለቱንም ራሱ ቢሰጣት ደስ ይለኛል። አራ ይሄ ማድረግ አለበት። ይሄን ዛሬ ግን አንሰማው ግዴታ ነው። ጊዜ እሱ ብቻ ነው እንደ ፕራንክ የሚደረገው እሱም ያርጋት ልክ ነው። አንሰማው ግን ደስ ብሎት ነው የመጣው። ፈገግ ብሏል። ዛሬ ግዴታክ ነው። የምር ነው ያልሰማችሁም። ስማኝ የምር የእውነት ነው የሚመስላት እሷ። ችግር የለውም አንተ ችግር የለውም በቃ ካልሆነ የለም አበባ ይዘናል። አበባ ይዘናል። በአበባ ትፎግራታለህ። ምን ብዬ ነው የምፎግራት? በቃ ችግር የለውም አበባ ተበረከካትና እሺ በቃ ከዛ በኋላ ልክ የሆነ ሰዓት ላይ እንቀበለና ይሄን እንደብቀን እንሰጣለን። እምቢ ካለች ግን እሺ ትላለች፣ ትቀበላለች። ባንዲ ማለት ነው። ለአብርሃም ምንም እምቢ የምትለው ነገር የለም። ግን የምር ታመራለች። የምር ነው የሚመስላት። ችግር የለውም በእኛ ጣሉ። ካልሆነ አበባው ትሰጣታለህ። ዝም ብለን ያው ለወጉ ብለን እንጂ ፕሮግራም ተዘጋጅቶ ነው ቀለበት ይደረጋል። ስለዚህ ምን ላድርገው? ከጀርባ ላይ ዲኮር ነው እናሰራለን። አይ ጓጓ ይለብናል ብዬ ነው። በቃ ዛሬ እግዚአብሔር ሼም ነው። እናንተ የምር ታመራለች። የምር ነው የሚመስላት። ይሄ ያዘው። እሺ ከዛ ያዘውና ትበረከካለህ። ከዛ ቀለበት ይዘታላቤት። እሺ አንተ አንዳንድ ነገር ትናገራለህ። ዝም ብለህ ምንድነው የምናገረው? ሊያባብሉ ቋንቋዎች ነው። በተከፋው ሰዓት በተጎዳው ሰዓት ማንም ባልነበረኝ ሰዓት አጠገቤ ስለነበርሽ አሁን ሰው በሚያስፈልገኝ ሰዓት ደግሞ አጠገቤ ሆነሽ ብዙ ነገር እያደረግሽልኝ ያለሽ ሰው ነሽ ሄርሚዬ የኔ መልካም ምናምን ብለህ ተንበርክከ ትንሽ ታጓጓታለህ የተወሰነ ሰከንድ። እሺ ችግር የለውም። ምን እንደምትል ብቻ ማወቅ ነው የፈለግነው እኛ። ከዛ ፕራንክ ነው እንላታለን። ከዛ አበባ ትሰጣታለህ። ከዛ አበባ ትሰጣታለህ። ኧረ ይሄ ነገር ይቀር። ተው ችግር የለውም። እሺ በለን እስኪ ግን ምንም ቃል አላወጣም። አውራ እንዳውኑ ለምን መሰለህ? ይሄ ትክክለኛ ነገር እኮ ነው የምታደርገው። ማለት ማንም ባልነበረ ሰዓት ያም ያንተን ደስታ የምትፈልግ ሰው ነች እና አንዳንድ ነገር እስካሁን ያሳለፋችሁት አጠገቤ ነበርሽ። እኔን ለማስደሰት ብዙ ተሰርሻል፣ ብዙ ሆነሻል። ዛሬ መንበር ተኬናቺ ጥላትና ልክ አይኗን ስገልጽ ይሄ ነው ያለው። በቃ አይደለም ቀለበቱ ማየት አለባት። እሺ ቀለበቱን አይታ ማለት ነው ወይ ፊቷን ታዞራታለህ አንተ። ከዛስ ወይ ፊቷን እሷ ወይ ደንግጣ የሆነ ነገር እንትን በምባሳየት ሰዓት አየር ላይ ተቀይረዋለህ ማለት ነው። አንተ ደግሞ ሰጠህ ትነሳለህ እንዴ? የሆነ ነገር አብረን እናያለን። ተው ይሄ ደግሞ ይሄ ደግሞ የተከበረ ቀለበት ነው እኮ አበባ ሰጥላለሁ። በቃ ያዘው። እስኪ የምትለው ነገር እንስማ። አብርሃም ምን አይነት ሰው ነው? ፍራንክ ነው ማለት አይደብርም? በየሰው ቅስም ላይ መጫወት እኮ ነው። እግዚአብሔር እስኪ እንዴው ስሜቷን እንየውና እሺ ፍራንክ ነው ታዲያ። አበባ በቃ ይሄ ያባል የሚገባሽ ነው። በአንተ ላይ ምንም አጨከንም፣ ችግር የለውም። እኔ የለውበትም እንካ አቤል። እሺ በኔ እኔ ናሱ ቆይ ናንዶ አበባውን ስጠኝ። አበባ ምን ይሄንን እንካ ምን? እሺ ከዛስ? በቃ ይሄን ሰጥላችኋለሁ። በቃ ይሄ ደግሞ አብርሃም ደግሞ ችግር አለብህ። ይሄንን አድርግና ከዛ ደግሞ ምን እንደምትል እኔ ስሜቷን እንወቀው። እሺ ቀለበቱን አይታ ደንግጣ ብታለቅስ ከዛም በኋላ ደግሞ እኛ ማብረናት እናለቅሳለን። ፍራንክ ነው ስንላት ደግሞ እኛ ማብረናት እናለቅሳለን። ኧረ አቤት ተው ጌታን ማለት ነው። እንሞክረው። እሱን ተቀበለው። ይሄንን ያስ ቀለበት እኮ ነው፣ ኖርማል ነው። መጀመሪያ ግን ስማ በቀለበት ልጅቷን ማስደንገጥ አለበት እንዴ? እውነት ነው እንዴ የምታደርገው አንተ? ቀለበት እኮ ነው የፕራንክ ቀለበት ማለት
አረ ግን አስፈራሪ ፈራ አንተ ልቡ እየመታ ነው አይደለም ሁሉ ጊዜ ፍራንክ የምታረገው እሷ ነች እሷ አርጓት ማለት ፍራንክ እንደዚህ አይነት ፍራንክ እንደዚህ አይነት ፍራንክ አይደለም በሰው ቅስም ላይ የተጫወታችሁ ነው እንዴ ፍራንክ ቀለል ያለ ሌላ ነገር ፍራንክ እናደርጋታለን ከፈለጋችሁ አይደለም የሆነ ነገር ይሻላል ፍራንክ የተማነ አብርሃም ቀለበት ዛሬ ማድረግ ግዴታ ነው በቃ እንየው እስኪ ስሜቷን ምናምን እንየው እሷ አትጨክንም ምንም አትናደድም በቃ እንካ ያስ እኔ አሪዝም ኋላ ነው የምታወጣው እሺ ከዛ ትንበረከካለህ ሲጀመር መንበርከክ ታቀበታለህ ኮርስ አለ እንካይዘሽ አሁን ወይኔ በእግዚአብሔር እናንተ ምን አይነት የተመታሳው ነው የምታመጡት እኔ አልፈልግም አብርሃም ይሄንን ጽጌረዳ ለመቅጠፍ ያልኩበት ነው ከነ መጣው ግን በቃ አበባ ራሱ ከፈጠና በቃ ሰው አለሟ ነው ቀለበት ደግሞ ቢሆንስ ኮንደዛ በረናታውን ማለት ነው አይሆንም ደግሞ ስንላት ልጅቷ እንደሚሰማት ስሜት ማን ተጠያቂ ነው አብርሃም እኛ ተጠያቂ ነን ችግር የለውም ባንተም በእኛም አጨከንም በተለይ ባንተ ማለት ነው ሲጀምር ደግሞ ምንም አይመስላም ወይንም እንዴት እንደማረግ ታውቃለህ ይሄን ከኋላ ቁጭ አድርገውና አየር ላይ ይሄን እናሳይቼ ወዲያው መልሰዋለሁ ሲያው ይሄ ይሄን ማሳየት በቃ መስማማና አበባውን ተቀበለው ፎቶ አልፈልግም እኔ ራሴን የማያዝ የምፈልገው ችግር አለብሽ አሁን ለማንኛውም ስትበረከብ መናገር ያለብህን ቃላቶች በደንብ ፍራንክ ሊያደርግ የሚችል ነገሮች ካለም ፈልጋለሁ ፍራንክ የሚሆን ልጅ ሄርቢዬ እንደዚህ ነበርሽ ጥሩ ጊዜ ያሳልፈናል በአራት በአምስት ወር ውስጥ ብዙ ጥሩ ጊዜዎችን ያሳልፈናል አብረን በልተን አብረን በተለቅ የሚያሰማመጡ ቃላቶች ፈልጋለሁ ፍራንክ እንደሆነ እንዳታውቅ ከብዳል ግን እግዚአብሔርን እንደዚህ አላላትም ግን ቀለል ባለ ነገር እኔ በማወራታን አወራታለሁ በቃ የምር ፍራንክ ግን እኔ ወይስ ብሩክ ይዛት ትመጣለህ አይኗን ግን እንደዚህ ማሰር አለበት እኔ ይጀልምጣ እሺ ከዛስ ይኸውልህ እንዳልኩህ በኋላ እዚህ ጋር እስከደርስ ድረስ አይኗን እንዳይፎገር እሺ እንዳይፎገር ይኸውልህ ብትፎገር ይኸውልህ እኮ አይንህን ግን ማለት ነው አይኗን እዚህ ጋር እስከደርስ ድረስ አይሰራም ምን ነገር ነው ይዛታ ወይ ጨርቅ ፈልጌ እንደዚህ በሁለት እንደዚህ ዛት ነው በሁለት እጅ እንደምሳለች እኮ በቃ ችግር የለም ተዘጋጅ ያራዳ አረ ሐሳቤ ማን ነው ብሩክ ሳትዋሽ ነገር የማን ሐሳብ አቤል እና እኔ የተቀናጀንበት ሐሳብ ነው ምን የእናንተ ሐሳብ ነው አንድ ላይ ስለዚህ ይሳካልናል ደግሞ ከቅድም ጀምሮ እኮ ነው እዚህ ጋር እኮ ስንመጣ አይደለም ቅድም ጀምሮ እየጨቀጨቀኝ ታች እያለን ማለት ነው ዛሬ ቀለበት ቀን ነው ምናምን ይለኛል ፕሮፖዛል ዴይ ነው ዛሬ እንግዲህ ፕሮፖዝ ታረጋታለህ ለማንኛውም ፋሚሊዎቼ እኔ የለውበትም ፕራንክ እናርጋት ብለውኝ ነው የፕራንኩ ሐሳብ አልተመቸኝም ግን ደግሞ አንዳንዴ እንደዚህ አይነት ፕራንኮችን ማየት ጥሩ ነው ምርጥ ፕራንክ የዓመቱ ምርጥ ፕራንክ ግን የምር ልጅቷ ቀልድ አታውቅምና የምር ነው የሚመስላት ሁሉም ነገር ማለት ነው እና ታረክላት በኋላ አላወልቀውም ታረክላት አላደርግላትም እንጂ እግዚአብሔር ነው ያላደርግም እንደዚህ አሳይቼ ነሳታለኝ ነው አሳይተው መንሳተማ ሲጀምር አይደለም ምን አይነት ስሜት ከሷ የሚወጣውን ስሜት አይተርም አይደለም አሳያትና ማለት ሳላደርግላትም እነሳታለሁ ነው እንደዛ ነው ሐሳቡ ከተስማማ ካልተስማማ ለቀቂያችሁ ነው የሚለው ያው መጥቶልህ እንደው አቤል በሌለበት ነገሩ ግራ ያጋባል ግን ዛሬ ራሷን ማዘጋጅታችኋት የመጣችሁ ነው የምትመስሉት እና ተዘጋጅ ብላችኋት ነበር ምንም አታውቅም እሺ እንካ ያዘው እሺ ሰርፕራይዝ እየበዛብኝ ነው አዎ ወይኔ አቤት ልክ ሳይ ነው ማነው እጅ ይዘኝ እዚህ ጋር ሁለት ሰዎች አሉ እሺ ወይኔ አብላኔ ጨንቆኛል እየታየሽ አይደለም እሺ እሺ ማነው እጅ ያዘኝ አሉ ሰው አለ ነው ሰው አለ ደህና ነሽ ኤርሚ ደህና ነሽ እኔ ያለሁልሽ አጠገብሽ አዎ እሺ ትልቅ ሰርፕራይዝ አለሽ ደነገጥሽ እኔ ምናምን ከትሽ ምናምን ነው በእግዚአብሔር አለው ይሁን እኔ ከጎረምሳ ጋር እዚች ጋር ውሃ ምናምን ልትነክሩኝ እንዳይሆን ቆይ ልንገርሽ ዛሬ ትልቅ ሰርፕራይዝ አለሽ እሺ ምንድነው እና እሱን ሰርፕራይዝ ከማድረጋችን በፊት ምን ይሰማል ምን ትገምቻለሽ አሁን ከኛ አልገምትም ውሃ ውስጥ የምትነግሩኝ እየመሰለኝ ነው ፀጉሬ ጌታን ፓይስትራ ነው እናንተ ውሃ እንዳታስነግሩኝ ሰርፕራይዝ ሊሆን ይችላል እናሰራሻለን ደህና ነሽ አብርሽ ወይ አለክ እንዴት ነሽ አንተ ያለበት ምንም ይሁን በቃ አብርሽ ነኝ እሺ እኛ ያለንበት ምንድነው እሱ ካለ ችግር የለም ደህና ነሽ እንዴት ነሽ ስንት ሰብስክራይብ ገባው ባዶ ለሱ አይደለም ዛሬ ለየት ያለ ሰርፕራይዝ አለሽ እና በጣም ምርጥ ሰው ስለሆንሽ
ስለሚገባሽ ዛሬ ላንቺ ምርጥ ሰርፕራይዝ ነው ያዘጋጀነው እና ይሄንን ሰርፕራይዝ ደግሞ ለማዘጋጀት ዛሬ እንግዲህ ከፊት ለፊታችን ብዙ ህዝብ አለ፣ ከጀርባችን ደግሞ የሚያምር ዲኮር አለ። ይሄንን ነገር ለማየት እንደጓጓሽ በእርግጠኝነት አልጠራጠርም እና ከፊት ለፊትም ከኋላም ከፊት ለፊት ብዙ ህዝብ ነው ያለውና ተዘጋጂ አይንሽን ለመክፈት እና በጣም ጥሩ ሰው በጣም ደስ የምትይ ሰው ስለሆንሽ መልካምም ሰው ስለሆንሽ ነው ይሄንን ነገር የምናደርገው ማለት ነውና ሬዲ ነሽ ለሁሉም ነገር? ንኪ ውሻላም ማነች አላመንሽም? ያብራም ነው ምን ያረጋችሁት ነው ልጁን? እሺ ምንም አላረጋችሁት። ደህና ነኝ። እሺ ምንድነው እሱ? ማነው እያየኝ ያለው? እሺ አለ እያለሽ እኮ ነው። እሺ ብዙ ህዝብ አለ ከፊት ለፊትሽ። ሰላም። እሺ ደህና ናችሁ ቢያቸው? ደህና ናችሁ? እንዴት ናችሁ? እነሱ ለምን ደሞ ያወሩት? እሺ እነሱማ ምን ሰርፕራይዝ ካንቺ ጋር ናቸው፣ ታዳሚ ናቸው። ስለዚህ ሬዲ ነሽ? እያስጨነቀኝ ነው ግን አብራ። ለምን ትጨነቂያለሽ? እኔ አላውቅም። እሺ ገምቺ እስኪ ምን አይነት ሰርፕራይዝ ሊሆን ይችላል ወደስ ታስቢያለሽ? ስንት ሺህ ሰብስክራይብ ገባው? 53 ሺህ ሰብስክራይብ አይሆንም? ልደቴ ገና ነው። ስለምን ሰብስክራይብ ነው የምትወሪ? እሺ ምን ልታረጉኝ ነው? በጌታ ምን አለ አብርሃም ለተደርሷል እንደ ነገሩ ተለፈለፈች ይዛላ ምን ይደረሰ ምን የማልደረሰም ሰርፕራይዝ የሚያደርግ ነገር ምንድነው? እስቲ አንድ ሁለት ቃል ንገረኛ። የሆነ እንድገምት እንድጠረጥር። የፍቅረኛ ሙት ቀን ነው ቫለንታይን ነው ዛሬ። ማታ ምንድነው ትገምተው? እሺ ምንድነው? ስለዚህ አይንሽን ለመክፈት ሬዲ ሁኚ። 1 2 3 አሁን እስከዚህ አብርሽ አሁን ምንድነው? ምን እያደረጋችሁ ነው? እሺ ተረየለው ተቀበይ እንጂ ይርሻ ተቀበያ ሄርሚ ተንበርክኩ ተንበርክክ ያለኝ ቶሎ በይ። እኔ መሰለ አበባ አንቺ እኮ ነው አልገባችሁኝም፣ ግራ ገብቶኛል። ምንድነው? አበባ ምርጥ አበባ ቀይ አበባ ሄርሜላ ትወዳለች ተብለን ይሄንን ምን ነው ያማችኋል? አይ ምንም አበባ ተቀበይኝ እንጂ ህዝቡ ደግሞ ይሁንና እዚህ ላይ የምታያቸው ካሜራ ላይ የምታያቸው ህዝብ ናቸው። ዲኮሩ ባክግራውንድ ዲኮሩ ይሄ ነው። ዘመናዊ አድርገን በድንጋይ ነው ያሰራንልሽ። ይሄንን አበባ ደግሞ ተቀበይ። ለምን አሁን ምንድን ነው ያየሁት? አበባ ነው ያየሽው? መጀመሪያ ምን ያየሽው ነገር አለ? እቺ ልጅ የመረገን አይኗ እንትን እየሸቀለ ነው ማለት ነው። ምን ነው በልጅነት ምን እንትን ብለሽ ነው አምሮሽ ላይ ምን አቃጭሎብሽ ነው? ለምን መጀመሪያ ያሳያችሁኝ ነገር ምንድን ነው? ቀይ አበባ መጀመሪያ ምን ነበርኩ እንደዚህ እየጠበቅኩሽ ነበር። ቀይ አበባው እኮ ደስ ይላል፣ ግን መጀመሪያ አይኔን ይዛችሁ የሆነ ነገር እኮ እያሳየኝ ነበር። ምን አይተሽ ነው? ሌላ ከዚህ ከአበባው ሌላ ኧረ በእግዚአብሔር እንዴ ሄርሚ አበባ ነው እንጂ ነው ወይስ አልፈለግሽውም? ሌላ ቢጫ ይሁን ሌላ ተመችቶኛል፣ ግን ከአበባ የተሻለ ነገር ነበር። አያስከም ኧረ ነው ያልያዝኩኝ እንዴ ነበር እንዴ? ኧረ ምንም አልያዝንም እኛ ከመጀመሪያውም ጀምረን አበባ ይዘንሽ ተጠብቀሽ ነበር። መጀመሪያው እዚህ ጋር ስመጣ እንደዛ አልነበረም። የሆነ ነገር ይዘህ ነበር። ሄርሚ ምን ይዘናል? ሄርሚ ምን ሆነሻል? አርግልኝ ሳበልተሻል ስመጪ እንዴ መጀመሪያ ያሰብከውን አርግልኝ። ለምንድን ነው ይሄን ሐሳብ የቀየርከው? ምን ይሻለኝ መጀመሪያ አቤል አረግራ እያጋባች ነው የምርችልኝ እንዴ አይኗን እንዲያስናት ስትገልጣት ብዙ ነገሮች ሌላ ዓለም ታያት ማለት ነው። ብዙ ብሎብሽ ወይ አቃቅሎብሽ ወደዚህ ዞር ብዬ ኬት ነው ያመጣው? ይሄንን መጀመሪያ እኮ አልያዝከውም ነበር አንዴ እንዴ? መጀመሪያ የሚያስኩት ይሄንን ነው ያልኩት። በጌታ እሺ ምን ይስተሽ የመኪና ቁልፍ ነበር ያስከው እንዴ? የመኪና ቁልፍ አይደለም። መጀመሪያ ያሰብከው ምንድን ነበረ? ምንም አላሰብኩም እኔ እንዴ ኧረ ይሄ ስርዓት ነው እንዴ? አበባውን ንቀሽ እኮ ነው እጣለሁ ሎሮ አይደለም። አበባ እንዲህ ዝቅ ተብሎ እንደዚህ ይያዛል እንዴ? ምን ችግር አለው? ልትገማው ደበረሽ? አይ እንደዛ አይደለም። ቆይ ተነሳ። አራቤ እኔ ብቻ ነኝ ግራ ይገባኝ ነው። መጀመሪያ ይዘህ የነበረውን እስኪ ንገሪኝ፣ ምንድን ነው ያየሽው? እጁ ላይ አበባን ነበር የሚያዘው። ቀለበት ይዘህ ነበር? እኔ ቀለበት? ኧረ ቀለበት አንቺ ምን አይነት ውሸት ነው የምትዋሽው? የምን ቀለበት? ይሄንን አይተሽ ነው? የራስሽን አይተሽ ነው? ሄርሚ ደግሞ ምንድነው? አይ ያቃጨለብሽ ነው። ያንተ እጅ ላይ ምንድን ነበር ያስከው? ዝቅ ብለህ ምንድን ነበር ሐሳብህ? ብዙ ነገርህን እየገለጽክልኝ ነበር። አንተ ነህ የሆነ ነገር የሆንከው። ምን ሆነህ ነው? ንገረኝ። እኔ ምንም አልሆንኩም ሄርሚ።
አራቡ አራት ታውቁ እንዴ አበባን ያዘው መጀመሪያ አበባን ያዝኩት አሁን አበባን ያዝኩት ለምን ተፋታችሁ ትነሱኛላችሁ ምን እያደረጋችሁ ነው ያላችሁት እንዴ አልተመቸሽም ነው አበባው ምን በቃ ይቀር አብራም የነገር ቢጫ ይሁን ወይ ነጭ አበባ የከለር ችግር አይደለም ብሩክ ለሰው ልጅ ተስፋ እየሰጣችሁ ልክ ነው ግን መጀመሪያ ሳይሆን ነገር ለኔ ቀላል ነገር ነው ለምን ተስፋ አረ ነገር ያያጋባችሁ ነው ሌላ ያየችው ነገር አለ ብሩክ የት ነው ያደረከው በቃ እንቀይረው በቃ ሌላ አበባ አዎ ቀዩ ደብሯት ነው መሰለኝ አንገብርሽ ኮኔ አዎ ይሄ ነው እንደዛ አይደለም ይሄ ወርወር በቃ እንዳትወረውረው እኔ እኮ አበባነቱ አይደለም ይሄ እንደዛ አይደለም ያሰብኩት ይሄ የምትቀበይ ከሆነ ተቀበይ እንዴ አታጓጉ ነው ቀበላለሁ እናንተ ናችሁ እያጓጓችሁ ያላችሁ መጀመሪያ ታየችኝ ነገር ነው ምንም ነገርኛ አይንሽ ይሆናል አቤል አይንሽ አንድ ያስሮሽ ስለነበረ ሲለቀሽ ብዥ ብሎብሽ ነው እንጂ እኛ ምንም ነገር አላዝንም እንዴ ብዥ ብሎብኝ ወርቅ ነገር አይቻለሁ እንጂ ወርቅ አዎ ወርቅ ነገር እናቴ ነው ወርቅ ከራቀኝ ቆይቷል አንገቴ ላይ ኦኬ ይሄን አንተ ነህ ብዙ ነገር እያዋሸኝ ያለው ከኋላ ሰው አለ ፊት ለፊት ሰው አለ ዲኮር አለ አልከኝ ከዛ በኋላ ይሄን ኬት ያመጣው ማለት ህዝቡ ይኸውና ይኸው ህዝቡ ከዛም በኋላ ደግሞ ዲኮሩ ከበኋላ በድንጋይ ነው የሰራው በባህላዊ ድንጋይ ነው የሰራው ዲኮሩ ከዛ ሌላ ምን ፈልጋለሽ ከዛ ቀይ አበባ እንዴ ካልፈለግሽ ይቀራል የምር በዚህ ልክ እንትን ምልሽ ከሆነ ለኔ እኮ የት ላይ ትልቅ ነገር ነው ግን መጀመሪያ የሰጠኸኝ ነገር ደግሞ ሞር ላይ በጣም ትልቅ ተስፋ ነው ለምን ታዘረዝረኛለህ ነገሩ እኔ ነው አቤል ሲልጋራ አንቺ አቤል ለምን አሰግራት ማንተ ያማል እንዴ በቃ ስጣት ምኑን አበባ ወይ ሰጣት እኮ ነው ስጣት ያለ ሌላ ነገር ነው በቃ ሳቢው ይዟለው እኔ ምንም ግራ እየተጋባችሁ ነው አራቆይ ካያዛል አንዴ አይችል አይኑ አይመለስ እንደዛ አይደለም ተው ኧረ ቶሎ ታርግብ አይንሽ ይመለስ በቃ ያው አሁን ተስተካከለ ይሄን እስኪ እኔ አብርሃም ላይ እዚህ ጋር ብሩክ አለ እዚህ ጋር አቤል አለ በቃ አብርሃምን ስጣት የምር እንደዚህ አታጎበ አይደለም ስጣት የሚተኮ ይልክ አበባ እኮ ይዣለሁ እሱ አይቷል ማለት ነው ያው አቤል ከኔ ጋር አይቷል ሁለታችሁ ናችሁ ምንም ያልተመቻችሁ አቤላ ምን ይዣለሁ ቆይ ስጣት እንደዚህ ግራ ታጋቡና በእናትህ እኔ አይኔን ክልክለኝ ነው አይኔን ልታስክደኝ ነው ለምን አይምሽ ምን ክዳለን እኮ መጀመሪያ ዝቅ ብለህ ልሰጠኝ የነበረውን ነገር ስጠኝ ሄርሚኔ እያስደበርሽ ነው አበባውን ምንድነው ያየሽው እሺ መጀመሪያ ያየሽው ነገር የሚያምር ቀለበት ወርቅ ነገር የሚመስል ነገር እዚህ ላይ ይቻላል በጌታ እሺ ምን እናርገው አይንሽ ላይ አቃጭሎብሽ ከሆነ ምን እናርገው እኛው እንደገና ለምን ተስፋ ሰጥተህ ለምን ትነሳኛለህ አነጋገርክ መጀመሪያ ልክ ነው ማለት አሁን ያገባቡ ትክክል ነው አይደለም ሁሉ ነገር አድርገህ በእግዚአብሔር ለምንድን ነው አይኔን የምታስክዱኝ ሌላ ነገርም አሁን አይቼ እንዳላምን እያደረጋችሁ ነው ያላችሁ አይንሽን ተጠራጠርሽው አይኑ እንትን ነው አይ ትንሽ ነው አንዳንዴ የሆነ አጉሌ መነጽር እንገዛላታለን አሁን ከርቀት አቅርበው አሁን ከምታባብለኝ ያሰብከውን ስጠኝ ሄርሚ የሰው ልጅ እኮ አበባ ሲሰጠው ነው ደስተኛ ሆኖ መቀበል ነው ያለበት እንጂ በዚህ ልክ አይደለም አንድ ብሬ አበባ ለመስጠት ያ ሁሉ ቃል ገረደክ እንዴ እሺ ስለዚህ ዛሬ ጆሮዬ ማይኔም ልክ አይደለም ማለት ነው አዎ ጆሮሽ ምን ሰምቷል እሺ ነው ጆሮዬ ማለት ነው ምንድነው ያልከኝ ምንድነው በቃ አስተፋችሁብኝ ግራ ገባኝ ግራ ተጋባሽ በቃ እውነት አብርሃም እሺ ለማንኛውም በመጀመሪያ ሄርሚ እንኳን ደህና መጣሽ ከዛ ሰላም በያቸው ሰላም በይ ከዛ አንዳንድ ነገር በይን ምናምን እንዴ ሄርሚ ምንድነው የምታየኝ አራት ግራ ያጋባችሁ ነው እሺ በምን አንደበቴ በምን አይኔ በምን ጆሮዬ ሰላም ልበላቸው እሺ አይኔ ላይ ያቃጨለ ነው ያየሁት ነገር አለና ምናልባት ካያችሁ አንድ ነገር በሉኝ ካላያችሁ ደግሞ አይኔ ነው የቃዣው ነው ማለት ነው ወይም ደግሞ የምፈልገው ነገር ወይም ሐሳቤ ሊሆን ይችላል አላውቅም የሆነ ነገር አይቼ ነበር ታውቃለህ እኮ ያየሽው ነገር ምንድን ነው ሰላም ውድ ቤተሰቦች እንዴት ናችሁ እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ ዛሬ አይኔም ጆሮዬም ልክ አይደለም መሰለኝ አይ እኛ አናውቅም ያንቺ ነው እንጂ እኛ ሰላም ነን እስካሁን ድረስ ሰላም ነን ከቅድም ጀምሮም ሰላም ነን ለሁለት ደቂቃ ለአንድ ደቂቃ እድለኛ የሆንኩ ስሜት ተሰምቶኝ ነበረ ምናልባት ሐሳቤ ይሆናል ያየሁት በቃ ተውት አእምሮሽ ላይ እኮ ቅድም ብያለሁ አእምሮሽ ላይ የሆነ ነገር አቃጭሎብሽ ነው ስለሽ አልተማብለሽ ነው ቀጥይ የሆነ ቀጥይ ያው ረፍቶ እንጂ ላውራቸው እኮ ግራ ገባኝ እሺ እኛም ሰላማችንን በትንፋሽ ሰላም በይ አይደለም ለሁለት ደቂቃ
የሆነ የተሰማኝ ስሜት ነበር። 2 ደቂቃ 1 ደቂቃ እውነት ዞር እስክል ድረስ የሆነ አይኔ ተረግራ ገባኝ። እሺ ለፈልገው ነገር ነው የምታየው። አይ ልታለሙ ሀሳብ አምሩ ላይ በህልምም እየመጣ ነበር። አይቀርም። እሺ ይሳካል እንጂ እናንተ ምንም አላደረጋችሁት። የምሬ ነው። የሰው ልጅ ያለባ ተላላ ያሳካል። አንቺ አለኝ እሺ ታረለ በረዛ ጋር ጀለስ ብሪላታል ይሳካል ይላታል። አባብዬ አይደለም የምሬ ነው። ያየሽውና ያሰብሽው ነገር ጊዜ ፈጃል እንጂ ሊሳካ ይችላል። አሁን ችግር ማን ያውቃል? እግዚአብሔር ያውቃል። ፈጣሪ ነው። ምን አይተሽ ነው ያየሽው? እንዳለ ተናገር። ይኸውልህ ዝቅ ብለክ አበባ አልነበረም ያስከው፣ ቀለበት ይዘህ ነበረ። የሚያምር አበባ ነገር ያለበት የሚያምር አበባ ማለት ይሄን አይደለም። የሚያምር ቀለበት የሆነ ወርቃማ ከለር ወንድን ነው እናቴ ትፈራልሻለች። ይሄንን ለማዘር ደውልና እንዲህ ህልም አየች። ትርጉሙ ምንድነው ብዬ ጠይቅልሻለሁ። ይፈታል ማይፈታ ህልም የለም ባይዘው። እሺ አሁን ሰርፕራይዝ ዲኮር ምናምን እያልክ የነበረች አበባ ለመስጠት ነው እንዴ? አይደለም ማለት ሀሳብህን እኮ የሰው ልጅ ስጦታ አይናቅም። እሺ ለማንኛውም እሺ ቆይ ያስደበርሽ ነው። እሺ በቃ አቀበላለሁ። ስማኝ አይኔ ነው በቃ ይቅርታሽ አይኔ ነው አይኔ ጆሮዬ አሳቢን ነው በቃ ያየው። ዝቅ እኮ የሰው ልጅ መንበርከክህን አይቻለሁ፣ እጅ ላይ ግን ያለው ማመን አልቻልኩም። ለዛ ነው የሰው ልጅ ስጦታ ሲሰጥ ቢያንስ መቀበል መቻል አለበት። ገባሽ? ከዚህ የሚገልጥ ነገር ያየው መስሎ የሚቅርታ በቃ እና ሰላም በላይ ደግሞ ታነሽ አንዳንድ ጊዜ ጸበል እጠመቃለሁ በቃ እየቀጠለብኝ ነው። ታምራለች። እንትኑም እኮ ያምራል። አለች አንተ አሁን ካሜሮች ላይ ቀን አስወጪ ቀን ይባልና አስወጥተሽ አበባውም ያምራል እኮ አበባ መጀመሪያ ሳይሆን አሰጠኝ። አይ ለምን ያጓጓኛል? አይሰጠኝም። እና ለማንኛውም ፈታ ገና ላይ ይሄ ላንቺ ኖርማል ነገር ነው እና የአእምሮሽ ላይ የሚያቃጭልብሽ ነገር ደግሞ አስወጪ። እሺ አሁን እኮ ነገር እሺ ልጅ ስቃዥ ነው የምታድረው። ከዚህ በኋላ ራሴን አላምነውም። በአይኔ በብረቱ ያየሁትን ነገር ልጭራሽ እየቃዠሽ ነው የሚል አይነት ስሜት እንዲሰማኝ እያደረጋችሁኝ ነው። አይሰማሽም? ለሌላ ጊዜ ነው ምናምን እንደዚህ አይነት ህልም ስታይ ቶሎ ብለሽ አማትበሽ ባይብልሽን አንብበሽ ተኝሽ። መጥፎ እንደዚህ አይነት ጨነረም ባይብልን አላምባ እንዴ አሁን እኔ እኮ ጨነረም በለልሽ 9 ሰዓት መጥቶ ቀለበት እያሳየ የሆነ ቦታ ላይ ይልሽ ይችላል። ስለዚህ ተበንገር ያረ ምርጥ ህልም ፈቺ ይፈልግና እናስፈታዋለን። ስለዚህ እኔ ያየሁትን ቀለበት ሶስታችሁም አታውቁትም፣ አላያችሁትም። እኔም አቤልም ያየው ነገር አለ እንዴ? ምን ይኸው እሱ እራሱ ግራ ገብቶታል። ምን አለ? ስለዚህ አሁን ዛሬ ጠራንሽ ለምንድን ነው? ቡቡና አቤላ እራት ካልጋበዝናችሁ ሞተን እንገኛለን አሉ። የሆነ ደሞዝ በርግዶላቸዋል መሰለኝ ካልጋበዝናችሁ በቅሬታ ሆነ አይደለም አይኔ ላይ እንደዚህ እያለፈ ነው። እንደዚህ እያለፈ አሳስቧታል። ይኸው ምን እንዳየች ታውቃለህ? ተንበርክከ የወርቅ ቀለበት ስታረግላት አይታለች። በህልም አየህ? እሷ እኔ ተረዷት ነው እኔ ተረድቻት ነው። እሷ አይን ውስጥ ገባህ አይደለም? ገብቼ ሳይሆን ተረድቼሽ ነው አይደል? በሽር ትደረጋላችሁ። አይ አንዳንዴ ከምናየው መስሏት ነው። በቃ ነው አለነዘዛችሁኝ እኮ ኧረ ይሄ መንፈሴ ነው ጋር ይሁን ስማ ሰበል ልፍትሻለን። ለማንኛውም ማለት የት ነው? እዚህ ግቢ ነው ራሱ ትጋብዙን? ከዚህ ግቢ ውጪ ነው? እዚህ አሪፍ ምግብ ስላለ ምርጥ እራት እንጋብዛችኋለን። ትስማሚያለሽ? የቀለበቱ ጉዳይስ እሱን እናይበታለን። እሱ እናወራበታለን። ኧረ አንቺ ያሟል ምንም ያየሽው ነገር ትንሽ ስትሄጂ እዚህ ቦሌ አካባቢ ቀለበት መንገድ ይባላል። እንደዚህ ቀለበትን እየዞርሽው እንዴ! ኧረ ጀለስ ተፈሰባል